እባክሽን ተረጋጊ። ሰሚያለሽ? እንድረጋጋ ከፈለግሽ ልጄን ከደበቅሽበት አምጫ። ማን ነው ልጅሽን የደበቀብሽ? ሲጀመር እኮ እኔ ከጎዳና ያነሳዋት። ለሱ በጣም አድርጌ አመሰግናለሁ። ግን ደግሞ ልጄ እናት አላት። ኧረ እናት ቢኖራት ነዋ ጎዳና የተጣለችው። ለመሆኑ አንቺ መች ስለሷ ተጨንቀሽ የምታውቂው ነው? ሳውቅሽ ጀምሮ ባዶ ቤት ዘግተሽ አይደል እንዴ ትሄጂባት ነበር? ሲጀመር አንቺ እዚህ ውስጥ ምን አገባሽ? ኦ ለካ የልጅ አባት ቅምጥ ነሽ። ላፍሽ ለከት ቢኖርሽ ጥሩ ነው። እሺ ጭራሽ ልጄንም ባሌንም የቀማሽኝ አንሶሽ እጅሽን እኔ ላይ ትጠቁሚያለሽ? ነገርኩሽ እኮ እኔ ልጅሽን ከመንገድ ላይ ያነሳኋት እንጂ አልወሰድኩብሽ። ኧረ እባክሽ እና ታዲያ ልጅ አንቺ ቤት ምን ታደርጋለች? ምን አስበሽ ነው ያስቀምጥሻት? የት እንደጣልሻት እንኳን የማታውቂያትን ልጅ አንስቼ ስላሳደግኩልሽ ነው። በምወዳት ልጄ የመጣሽብኝ። ምንም ይሁን ምን ህይወትሽን የምትፈልጊ ከሆነ ልጄን መልሽ። አሃ ስለዚህ ማታም አንቺ ነበርሽ ስትከታተይኝ የነበረው። ገና ምን አይተሽ? ልጄን የማትመልሽልኝ ከሆነ ከዚህም በላይ ያደርጋለሁ። በዚህም ብቻ ደግሞ የምመለስ አይነት ሴት አይደለሁም። አሁንም ልጅሽን ከአባቷ እንጂ ከኔ አይደለም መጠየቅ የምትችይው። ስለዚህ እኔ ለቀቅ ብታደርጊኝ ደስ ይለኛል። እኔ አልገባኝም። ቆይ በልጅቷ ስታከሽ ኤርሚያስን የራሽ ማድረግ ነው እንዴ ፍላጎትሽ? ባይገርምሽ እኔ ላገባ ቀን የተቆረጠልኝ ሴት ነኝ። የጣልሽውን ሳነሳ የምትገኝ ሰው አይደለሁም። እሺ ለዛ ነው ልጄን ምክንያት አድርገሽ ከሱ ስር ማጠፊው። ምን አይነት ውሸታም ነሽ? ሲመስለኝ እስር ቤት ውስጥ አይምሮሽ ሳይነካ አልቀረም። ብትታዩ ጥሩ ይመስለኛል። የራስሽ ባልሆነሽ ልጅ ሙጥኝ እኮ ያልሽው አንቺ። ስለዚህ እኔ ነኝ አንቺን ሕክምና የሚያስፈልገን። ነዳግም በሰላም ነው? እንዴት አደርግ? ኮቴ የለም እንዲያስደነገጥከኝ እኮ። በር ላይ ቆሜ ሳይሽ ነበር። ምናልባት ስላላየሽኝ ይሆናል እንጂ ትንሽ ቆይቻለሁ ከመጣሁ። ቁርስ እየሰራሁላችሁ ነው። እየደረሰ ስለሆነ እዛው ሳሎን መሆን ትችላለህ። ችግር የለውም፣ እዚህ መሆን እችላለሁ። እኔ የምልሽ ማታ እዚህ ነው እንዲያደርሽው? ለምን ጠየቅከኝ? አይ ምናልባት እዚህ ናውም ክፍል አድርሽ ከሆነ ብዬ ነው። እኔ ቤተሰቦቼን ያደርኩት ደግሞ እንዴት ሳላገባው እዚህ ላደር እችላለሁ? አይ አላውቅም። እሱ ግን አንቺ ቤት አድሮ ያውቃል ብዬ ነው። ይሄ ነገር አንተን የሚመለከት አይመስለኝም ዳግም። ደግሞ ማታ በጣም ሰክራ እንደነበረ ወንድምህ ነግሮኛል። ምን ላድርግ ብለሽ? ውስጥ ያለውን ሰው ለመርሳት የግድ መጠጣት ነበረብኝ። ግን ምን ዋጋ አለው? ጠዋት ስነሳ ደግሞ ደግሜ ያንን ሰው አስታውሰዋለሁ አይደል? በነገራችን ላይ ኤሚ ዛሬ ነው ትራንስፕላንቱን የምታደርገው። ጥሩ ዜና እንደምንሰማ ተስፋ አለኝ። በቶሎ ድናልሽ ናውም ለማግባት ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሃሚን ድራማ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁን ቆዩን። ናሁም እንደጋጣሚ ስልክ ደውላ ኑሃሚን እንደፈራችና የሆነ ሰው እየተከተለ እንደሆነ ስትነግረው ናሁም በጣም ደነገጠ። ምን ሆነ ነው ልጄ ብሎ ስጠይቆ ነበር። እምራ እንግዲህ ወጥመድ ውስጥ አስገባችው እና እንድጠጣ እንድሰክር ብላ ቁልፉን መኪና ልክ ዳስኮላ መስራነባት ስታወራ ነበረው እና መጠጥ ውስጥ የሆነ ነገር ጨመረችና አሰከረች ማለት ነው። ከዛ ወደ ቤት ይዘው ለመሄድ እንግዲህ እሱ ወጥመድ ውስጥ ለማስገባት ነበር የተጠቀመችው። እሱም እዚህ የተመሰጠበት ሰውራ ነበር። ዳጊ ወደ ቤት ሲመጣ እጅግ በጣም ሰክሮ ነበር፣ እየተወላገደ ነበር እና በጣም ስክር ብሎ ነበር። ለኩሳዮች በጣም ደነገጠ። ምን እየተፈጠረ ነው ምንድነው ብሎ ሲጠይቀው ነበር እና ምንም እንዳልተፈጠሩ እኔ ምንም አልሆንኩም እያለ ነበር። ነገር ግን እጅግ በጣም ሰክሮ ነበር። እኔ እኮ በአንድ እግር መቆም እችላለሁ እያለ ሳወራቸው ነበር። ሌኮን እጅግ በጣም ተናደደ። ልጄ ምን ውስጥ ተነግረን ነው የመጣ? ምንድነው የሆንኮ? ጋንጋን ትሸጣለ በማለት ይነግረዋል። እሱም ግን እንዳሰከረና በጣም ዳጊ ምን ተፈጥሮ ነው አልገባኝም እያለ ሲጠይቀው ነበር። ነገር ግን ምንም እንዳልሆነ ሲነግረው ነበር። ነገር ግን አጋጣሚ እንግዲህ እምራ ያሰበችውን ሰው የሰክሮ ራሱ ስቶ ለጭነት ይደውልለትና ነይ አረ በርሽ ላይ ነኝ እባክሽ በሩን ክፈች ደርሻለሁ እያለችው ነበር። እና ታዲያ እዚሆነች ለምታስጮኝ በይተሉ ነይ እያለቻት ነበር። እናም እሷም መጣችና የምትፈልገው ነገር በሙሉ ከዘረፉ ደግሞ በኋላ ወደ ቤታቸው ጥለው ይሄዳሉ ማለት ነው። እንግዲህ እምራ አሁን ከጫኔ ጋር አይለኛ ስራ ውስጥ ገብታለች ማለት ነው። እንግዲህ እያደረገችው ያለ ነገር ከባድ እንደሆነ እና በገዛዎቹ ወጥመድ ውስጥ ፖሊስ ታምራ ሲገባ ነበር። እነሱም ደስ ብሎት እንግዲህ የምትፈልገውን ካገኘች በኋላ ዳጊ በጣም ሰክሮ የሚያወራውን ነገር ምንም አያውቅም ነበር እና እያወራ ያለው ነገር ኑሃሚን እንደምወዳትና እንደማይፈቅራት ያለሷ መኖር እንደማይችል ነው። አሁንም በሁለት ሳለ ስሜት መቼም እንዳልጠፋና መቼም ሊቀየር እንደማይችል ሲያወራ ነበር እና ግራ ተጋቡ።
አሁን እየተፈጠረ ያለ ነገር እና እንዴት ነው ድላችን በድል ተጠናቋል፣ በጣም አሪፍ ነው እያለችው እምራ ጋር ሲደሳሰቱ ነበር ማለት ነው። እናም ቦርሳውን እንዲፈትሹና እንግዲህ የምፈልጉን ነገር ደግሞ ገርምሽቆ ባለ ትዳር ነው እያለች ስታወራ ነበር። በእነሱ አይደለም እንደ የምብሰው እያለችው እንግዲህ እኔ አሁን እያለቀሽ ነው እያሳዘነች ነው ምን ተፈጠረ እዚህ ቦታ መገኘት ይሄን ራሱ በጣም እየገረመኝ ነው እያለችው ነበር። ሆኖም ቀረም ነገር ግን እየተፈጠረ ያለው ነገር ምንም ቢሆንም አሁን ላይ እየተፈጠረ ግራ ገባው። ልጁ ፖሊስ ነው ስትለው በጣም ደነገጠ። ምን? አዎ ፖሊስ ነው አለችው። ይሄንን ማመን አልችልም፣ ፖሊስ ነው ማለት ነው በቃ አለቀልን፣ ጭራሹ ከፖሊስ ጋር ተነካከው እያለች ስትል ቆይ ማንም አልፈራ ማንም ትስቴ አልነበረም እንዴ ለማንም አልጨነቅም ብለሽ አልነበረም? አሁን ታዲያ ለምን ተጨነቅ ስትላት ነበር። እናም እየተሳሰነበት አሁንም በእርግጣው እውነት ነው ምንም አያስጨንቀኝም እያለች ስታወራ ነበር። እየተፈጠረ ያለው ነገር ከባድ እንደሆነም ጀምር ስትነግረውም ነበር ማለት ነው። እና በዛ ኑሐሚን እንዳጋጣሚ ቁርስ ልሰራላቸው ስመጣ ዳጊ ከእንቅልፉ ስነሳ ኑሐሚን ኩሽና ያገኛትና እያወራት ነበር። ቆይ አልገባኝም ምን እየተፈጠረ ነው እዚህ ስትለው ነበር። አይ ምንም አልተፈጠረም፣ ምን ነው እዚህ ነው እንዳደርሽው? አይ እዚህ ልደርገው ቤቴን ያድርጉት ከቤት ቁርስ ልሰራላችሁ ብዬ መጥቼ ነው እንጂ ስትለው ያው እንዴት ነው ሳላገባ ያደርሽ? ምን ነው እሱም እኮ አንቺ ቤት አድሮ ሆናል፣ እሱ አንተን የሚመለከት ነገር አይደለም ዳጊ እያለችው ነበረ። ዳጊ እሷን እየተከታተለ አልገባኝም ከኔ ችግር ምንድን ነው እያለችው ነበር። እንድረሳ ለምንድን ነው የምትገፋኝ ግን? ለምንድን ነው ምን ባረግ ነው እኔ ጋር የምትቀርብኝ እያላት ነበር። ምንም ማድረግ አይጠበቅብም እባክህ ዳጊ የማውን ነገር አታድርገው በቃ ተወኝ ስትለው ትነግረዋለች። እሱ ግን መቼም ልተዋት እንደማይፈልጋትና ሁሉም ከእሷ ጋር መሆን እንዳለባትም እየነገራት ነበር። ነገር ግን በጣም ከባድ እንደሆነና እባክህ እንድትወኝ እፈልጋለሁ አታስጨንቀኝ ስትለው ነበር። እናም እሱም እሺ እተውሻለሁ ነገር ግን የምፈልገው ነገር ከሰጠሽኝ ብቻ ነው በማለት ይነግራታል ማለት ነው። ሆኖም ግን አሁን ምን ማድረግ እንዳለብኝ አላውቅም ስትል ተናግረዋለች። እና ዳጊ ምን እየተፈጠረ ነው እዚህ ስትለው አይ ምንም እየተፈጠረ አይደለም እያላቸው ነበር። እናም እባክህን የማሆን ነገር አታውራ ዳጊ እና ኑሐሚን እንዴት ሆነች? ሕክምናን በቅርቡ ታደርጋለች ስል ሰምቻለሁ። ሕክምናን እኮ ሌሊቱን ሙሉ ስታደርግ ነበረ እና ሁሉ ነገር ሰላም ነው ስላት የምርን ፈጣሪ ይመስገን በጣም ደስ ብሎኛል። እና ሕክምናን አደረገች እያልከኝ ነው ምናምን እያለችው አዎ ሕክምናን አድርጋለች ብላ ትነግረዋለች። አሁን እያወራ ነበር። አስፈቃኒ ወደሳን በቃ ቁርስ ይዤ እመጣለሁ ግባት ነውና አብረው እያወሩ ነበር። ዳጊ ግን ከእሷ ጋር መሆን እጅግ በጣም ስለምፈልግ ዳጊ እንግዲህ እሱም እያየው እንደነበረ ምን እያደረገ እንደሆነ በቃ ብቻ ራሱን ለመቆጣጠር እየሞከረ ነበር እና አሁን ማለት ነው እንግዲህ ሕክምናን አድርጋለች። እንግዲህ በቅርቡ ወደ እዚህ ትመጣና እዚህ መጣ ሕክምና እንደምትከታተል እያወሩ ነበር። እንግዲህ በቅርቡ ሕክምናውን ጨርሳ እንደምትመለስ ተስፋ አረጋለሁ ማለት ነው። እንግዲህ በመጨረሻ ምን እየተፈጠረ እንደሆነ ስታወራ ነበር እና ምንም ይሁን ሕክምናውን በቅርቡ ጨርስና እዚህ ይመጣሉ ብላ ስታወራ ነበር ኑሐሚን ማለት ነው። እንግዲህ ዳጊ እያደረገ ያለው ነገር ደስ የማይል ነገር ምናልባት ዳጊውን ሲከተልሽ የነበረው እውነት ምናልባት ሰክሮ ነበረ የገባው እሱ ሲከተልሽ ምናልባት ከሆነ ብለው ስጠይቀው እውነት ለመናገር እሱ እንዲሆን ላይሆንም ይችላል በእርግጥ የምናውቀው ነገር የለም ስትለው ትናገራለች። ጭን እንግዲህ አሁን ማድረግ ያለብን እንግዲህ ዳጊን አጉራት አለብኝ እያለች ነበር። እንግዲህ ከጭኔ ጋር በጣም እየተጓባች ነው። ጭኔ ለምነቱ እምራን አስተምራታለች ማለት ነው። እና አንድ ላይ እያወሩ ነበር። እና እጭኛ ባትሆን ከዚህ ጋር ያለ ነገር ቆይ እስቲ ዳጊን ማናገር አለብን አግኝተን ማውራት አለብን ብላ ከጫኔ ጋር ይዋራውና ከዛ አምራ ዳጊን ደውላ ትጥራለች ማለት ነው። እና ወንድ አጥር የሚባል መታወቂያ አግኝታ እና የኑሐሚን ፎቶ ቦርሳ ውስጥ እንዳገኘም ጨመር ስትነግረው ነበር ማለት ነው። እና ዳጊ ሲሰማ እንግዲህ ገጠር በነበረበት ሰዓት ጭኔ ኑሐሚን አጎቷ ተሰቃይቷት እንደነበረው እና ከሷ ጋር መሆን እንደፈልገው ጭምር ስለሰማ እጅግ በጣም ያደነግጥና ይናደዳል ማለት ነው። እና ይሄ ነገር እውነቱን ማወቅ እንደምትፈልገውና እውነቱን ከነገርከኝ ሁሉ ነገር እነግርሃለሁ፣ ግን መጀመሪያ ከዚህ ጋር ምን እንደሚፈጠር ወይም ደግሞ በምን እንደሚገናኙ ማወቅ ፈልጋለሁ ስትል ትነግረዋለች ማለት ነው። በመጨረሻ እሱም ይነግራል። ኑሐሚን ደግሞ
እንግዲህ ከለጉ ፊት አናውም እንድቆጡትና እንድመክሩት እያደረገች ነበር። በዚህ ጸባይ ዳጊም ሆነ እሱም የሆነ ነገር በፈጠረ ቁጥሩ የሆነ ችግር እንደሚፈጠር እየመሰለኝ በጣም ፈርቻለሁ። እንግዲህ እንድትመክሩልኝ እፈልጋለሁ በማለት እንግዲህ ትዳር ላይ ሆነን ምከሩልን ብላችሁ እራሳችሁ ጉዳይ እንደሚሉኝ ተስፋ ስለማድረግ አሁንም ምክር ነው ያስፈልጋል ብሎ እየተሳሳቁ እየታቁ ነበር። እንግዲህ ማሚ አይን እኮ ነው የራሳችን ማውራት አለብን እያደረግሽ ነው እያለት ነበር። እንደምንድነው እዚህ ወሬው እዚህ አምጡ እንጂ ምንድነው እዛ የምትፈተፍቱት እያላቸው ነበር። እንግዲህ ጫኝ እንግዲህ አንድ ላይ ሆኖ አምራ ዳጊን ጠርታ ዳጊ ወደ እነሱ እየመጣ ነበር። አነ ምንሽ ጋር በፊት ወንድ ነክቶሽ ያውቃል ወይንስ አይነክስ? ስለምንድን ነው የምታወሪው? እኔን ለማሸማቀቅ እየሞከርሽ ነው እንዴ ስትል እውነትሽን ንገሪኝ እስቲ ብላ እየጠየቀቻት አምራ በጨዋታ መሀል እንግዲህ የሴቶች ወሬ ጀመሩ። ታዲያ እስካሁን ምንም ተነክተሽ አታውቂም ምናምን እያለቻት ነበር። እሷም ምንም ነገር እንደማታውቅም ጭምር ስትነግራት ነበር እና በጣም ደስ ብሏት እየሰቃ አልገባኝም ምንድን ነው ያስደሰት እኔ የማገኘው ደስት እንጂ እኔ ምን ቤት ነኝ እያለችው ስትስቅና ስትጫወት ነበር ማለት ነው። እና አብሮ ዘና ታየሉ ነበር። እንግዲህ በመጨረሻ ዳጊ ይመጣና ዳጊ ላይ አይኗን ጣለች ማለት ነው። ጭኔ እንግዲህ ዳጊን ወዳለች ወይ ኪሱን እያሰበች ነው። ምክንያቱም እንደዘርፍ ማለት ነው ባገኘች አጋጣሚ መስረቅ ነው ስራ የምር ባገኘችው አጋጣሚ መስረቅ ነው ስራ ማለት ነው። ዳጊ የምታውቂ ነገር ምንድን ነው ንገሪኝ ብሎ እያስጨነቃት ነበር። በመጨረሻ ይነግራታል ማለት ነው። እንግዲህ እሷ መታወቃን ታሳያና እንግዲህ የኮኪ እናት ደግሞ ከናኦሚ ጋር ልጄን እንድትይኝ ልፈልጋለሁ ከልጄ ራቂልኝ እያለች እያስፈራረቻት ነበረ። ልጅሽን እኮ እኔ አልወሰድኩብሽም አንቺ ነሽ እኮ ነው ዘግተሽ በመባር ላይ ጥለሻት የምታሰቃያት እንጂ እኔ አይደለሁም ብላ ትነግረዋለች። እሱ አንቺን የሚመለከትሽ ነገር አይደለም፣ ስለዚህ እባክሽን ልጄን አምጪልኝ ስትላት ትነግራታለች። እሺ እኔ አምጣልሻለሁ፣ ነገር ግን ልጅሽ እኔ ሳይሆን አባቷን ነው መጠየቅ ያለብሽ እባክሽን እያለቻት ነበር። ሆኖም ግን አሁን እያደረግሽው ያለ ነገር ምንም ደስ አይልም፣ ብታርፊ ይሻልሻል ስትላት ታስጠነቃታለች። ትሰሚኛለሽ፣ ልጄም ሆነ የልጄን አባት ልትቀሚኝ አትሞክርም። እኔ በቅርቡ ላገባ ያሰብኩ ሰው ነኝ፣ ስለዚህ እባክሽ የማይሆን ነገር አትናገሪ እያለቻት ነበር እና እሷም እጅግ በጣም ትናደድና ዳጊም እንግዲህ የምፈልገው ነገር ለማግኘት እናም የት እንደሚገኝና የት እንዳለውም ጭምር ሳጣራ ነበር። እሷም ያለበት እንግዲህ እነሱ ዘርፎት ነው ኪሱን አጥቦት ነው መታወቂያና ፎቶ ያገኙትና የት ነው ሲሄድ መንገድ ላይ ጥሎ ነው ያለችው፣ ግን ዘርፎት ነው ማለት ሰርቆ ነው እንደሱ ጥሎ ሳይሆን እና እንደዛ ያየለች ነበር። አምራን በእርግጥ እኔ ከናኦሚ ጋር እና ከዳጊ ከናኦሚ ጋር ምንም የማገናኝ ወይም ደግሞ እነሱን ለመጉዳት ወይም ደግሞ ሌላ ነገር አስቤ አይደለም እመነኝ እያለችው ነበር። እሺ እንዳምንሽ የምትፈልጊ ከሆነ እስቲ ንገረኝ ምንድን ነው ብሎ ይጠይቃታል ማለት ነው። እና እሱን እርግጠኛ ነሽ ብሎ ይጠይቃታል። አዎ እርግጠኛ ነኝ፣ እኔ እነሱ ለመጉዳት ምንም ነገር አላሰብኩም ስትል ትነግራለች። እንግዲህ በመጨረሻ ጫን እንግዲህ ዳጊን ታቅፎና ስልኩ ዝርፍ ታደርግና ራቁቱን ታስቀረዋለች። ራቁቱን ታስቀረ ዳጊ ነው እንደጋጣሚ ስልኩን ትዘርፎና ራቁቱን ታስቀራለች። ናሁም ስልክ እያወራ ነበር። እንደጋጣሚ የኮኪናት መታ ናሁም እያናገረችው ነበር። አይ ምን መኪና ተሳስተሽ ነው እንዴ? የምን ቦታ ነው የገባችው? እባክሽ ወጭራጭ እያላት ነበር። እሷም የተሳሳትኩ ቦታ አልገባውም ላናግረህ ፈልጌ ነው ስለ ውጭኛ እያለችው ልታናግረው ትሞክራለች ማለት ነው። ደስ ብሏስ ነገር የኮኪ እናት እንደሆነችው ነገረችው። ገባኝ፣ አሁን አስታወስኩሽ እና ታዲያ ከኔ ምንድን ነው ትፈልጊ እያላት ነበር። እሷም ውጭኛ ከልጄና ከልጄ አባት ጋር እንድታነሳልኝ እፈልጋለሁ። እነሱን እየተካተለችው ልጄ እንድታሳጣኝ ልጄን እንዳላይ ማድረግ አልችልም። ስለዚህ አንቺ እኮ ነሽ ልጅሽን በየትኛውም ቦታ የጣልሻት በርዘግተ ስትገዢ የነበረው አንቺ ነሽ እንጂ ሌላ ሰው አልነበረም ብሏት ይጨውባታል። እሷም ግን እሱ እናንተን አይመለከትም፣ ምንም ላድርግ ምንም አይመለከትም፣ ግን ልጄን በጭራሽ ልትቀሙን አትችልም፣ ልጄ የኔ ብቻ ነች በማለት እየተቆጣች ትነግራታለች ማለት ነው። እኛ ልጅሽን አልቀማንሽም፣ ስለዚህ ሄድን ነገር አታውሪ፣ እጭኛዬን ደግሞ እንደዚህ የምናገር መፍትሄ የለሽም ብሎ ይጮሁባታል። እኔ የምፈልገው ልጄን ብቻ ነው፣ ከልጄ እንድትርቁ እፈልጋለሁ። ማንም ሰው ልጄን ከኔ መቀማት አይችልም በማለት ትዝትበታለች። ማንም ልጅሽን የቀማሽ የለም፣ ስለዚህ እባክሽን ማውን ነገር አታውሪ በማለት ይነግራታል። እና በመጨረሻ ላይ
ቆይ አልገባኝም። የዳጊ ስልክ ብቻ ሰርቃለሁ እንዳትኝ። አሁን ብር ሰርቀዋለሁ። ምን ተጠመጠምሽ እኮ ስትለው የተጠመጠምኩት እኮ ስልኩን ልቀማ ነው ስትለው ነበር። ምን ስልኩን ልትቀሚ ነው የተጠመጠምሽ? በጣም ትገርም ሰው ነሽ፣ አንቺስ ጉደኛ ነሽ እያለቻት ነበር። እና ታዲያ ምን ማድረግ ነበረብኝ እያለች እምራ በጣም ደነገጠች። ጭኔ ስልኩን እንዳታነሽ ዳጊ ስልኩ ስትንሳንሳ ስልክን እዚህ ረስታል እያለችው ነበር። እና ስልኩን ሰርቃ ነው እንጂ ረስተው አልነበር ማለት ነው። ወደ ተመልካዮቼ ዛሬ ቪዲዮ እንወስን ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ።